የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ በደብረጽዮን ገብረ ሚካኤል የሚመራውን የህወሓት አንጃ በግጭት ቀስቃሽነት የኢትዮጵያ ቀውስ እንዲፈጠር ከሚፈልጉ የውጭ አካላት ጋር በመስራትና በተለያዩ ክሶች ወንጅለዋል። ህወሓትና በጄኔራል ታደሰ ወረደ የሚመሩት መዋቅሮችም ምላሽ መስጠታቸውን ቀጥለዋል። እነዚህ አዳዲስ ጉዳዮችን በዛሬው ጥንቅራችን እንመለከታለን። አብረን እንቆይ። የፕሪቶሪያው የዘላቂ ግጭት ማቆም ስምምነት በሚፈረምበት ወቅት የፌዴራል መንግስት ተደራዳሪ ቡድን አባል የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ እንዲሁም የህወሓት ተደራዳሪ ቡድን መሪ ጌታቸው ረዳ በጋራ ሆነው ለዲፕሎማቲክ ማህበረሰቡ በትግራይ ወቅታዊ ሁኔታ ላይ በሰጡት ሰፊ ገለጻም የህወሓትና ፌዴራል መንግስቱን የወደፊት እጣ ፈንታ ቁልጭ አድርጎ የሚያሳዩ ነዋል። የውጭ ጉዳይ ሚኒስትሩ ጌዲዮን በደብረጽዮን ገብረ ሚካኤል የሚመራውን የህወሓት ክንፍ በቁጥር 1፣ 2 እያሉ በዝርዝር በተለያዩ ጉዳዮች ወንጅለውታል። ጌዲዮን እንዲህ ይጀምራሉ። አንደኛ፣ ሁከትን ብጥብጥን በመጠቀም በጌታቸው ረዳ የሚመራውን የትግራይ ክልል ጊዜያዊ አስተዳደር ለማፈራረስ እየሞከሩ ነው ብለዋል። በሁለተኛነት ለኢትዮጵያ ግጭት ጠማቂ ከሆኑት የውጭ አካላት ጋር ንግግር እያደረጉና ትብብር እየፈጸሙ ነው ሲሉ ከሰዋል። One, very blatantly and manifestly they are attempting to dismantle the interim administration using violence. Two, they are making contact and collaborating with external forces that are hostile to Ethiopia. በርግጥ ጌዲዮን የውጭ አካላት ሲያሏቸውን ስም ባይጠቅሱም ኤርትራ ስለመሆኗ ግን እስካሁኑን የፌዴራል መንግስት የአቋም መግለጫ አዝማሚያዎች እማኝ ይሆናሉ። ከጥቂት ሳምንታት በፊት የቀድሞ መከላከያ ሚኒስትር አብርሃም በላይ አንዳንድ የትግራይ ተወላጆች እርሳቸው ሻዕቢያ ሲሉ ከጠሩት የኤርትራ መንግስት ጋር ግንኙነት እንዳላቸው መናገራቸው አይዘነጋም። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳም በተመሳሳይ ባለፈው ሳምንት አዲስ አበባ በሰጡት ጋዜጣዊ መግለጫ ይህንኑ ማለታቸው አይዘነጋም። በትግራይ ውስጥ የሚፈጠር ትርምስ እናተርፋለን የሚሉ አካላት እንዳሉ በመግለጫው የጠቀሱ ሲሆን ከዚህ መካከል አንዱ የኤርትራ መንግስት እንደሆነ አውቃለሁ ሲሉ ከሰው ነበር። በተወሰነ ደረጃ እዚህ ትርምስ ውስጥ እንድንገባ በማድረግ ረገድ ይህንን ቡድን የኤርትራ መንግስት ለመጠቀም እንቅስቃሴ የሚያደርጉ አካላት እንዳሉ አውቃለሁ ብለዋል። የኤርትራ መንግስት ፖለቲካችንን ከማመስ አንጻር አስተዋጽኦ ብቻ ሳይሆን በተግባር ክልላችንን የጦርነት ቃጣና ለማድረግ ያለው እድል እየሰፋ የመጣበት ሁኔታ ነው ያለው ሲሉም ተናግረዋል። ክልሉ በፍጹም ጦርነት ማስተናገድ እንደማይችል የገለጹት ጌታቸው የክልሉ ወጣት ለእንዲህ አይነቱ ርካሽ ተግባር ዝግጁ አይደለም ሲሉ ተናግረዋል። በእርግጥ የኤርትራ መንግስት ይህን ተቀብሎት ባያውቅም በደብረጽዮን ገብረ ሚካኤል በሚመራው ህወሓት ውስጥ የሚገኙትና የጽህፈት ቤት ኃላፊዋ ፈትለወርቅ ገብረ እግዚአብሔር ሞንጆሪኖ ከኤርትራ ተወካይ ጋር ግንኙነት ማድረጋቸውን ነገር ግን በፌዴራሉ መንግስትና ጠቅላይ ሚኒስትሩ እውቅና መሆኑን ገልጸው ነበር። ጠቅላይ ሚኒስትር አብይ አህመድ ሰላም ፍጠሩ ሲሉ ቀደም ሲል ለህወሓት ያስተላለፉት ጥሪ ነበር ሲሉ የሚያስታውሱት ሞንጆሪኖ በዚህ መርህ መሰረት የህወሓት አመራሮች ከኤርትራ ተወካዮች ጋር የተገናኙበት ሁኔታ ነበር ሲሉም ግንኙነቱ ሀቅ መሆኑን አረጋግጠዋል። ይህ ግንኙነትም ለፌዴራሉ መንግስት ሪፖርት ወይም እንዲያውቁ ተደርጓል ይላሉ ጠቅላይ ሚኒስትር አብይ አህመድ። ይህ ግንኙነት ሪፖርት ተደርጎላቸዋልም ብለዋል። ፐርሰናሊ ባለኝ እውቀት ለስራ አስፈጻሚ መጥቶ ሪፖርት ስለተደረገልን ከሻዕቢያ አመራር ጋር ተገናኘ ማለት የሆነ ዴሊጌት ከተደረገ ሰው ጋር ማለት ነው። ያደረጉትን ውይይትም ለፕራይም ሚኒስተር ሪፖርት ተደረገ። እንዲህ አይነት ውይይት አድርገናል ተብሎ ለኛ ተነግሯል። በዚህ ደረጃ ግንኙነት የተደረገበት ሁኔታ ነበር። ይሄ የሚታወቅ ነገር ነው። የጠቅላይ ሚኒስትር አብይ አህመድ የህግ ጉዳዮች ቀኝ እጅ እንደሆኑ የሚነገርላቸው ጌዲዮን በሶስተኛ ነጥብነት ያነሱት ጉዳይ ደግሞ የተፈናቃዮች ወደ ቀደመ አካባቢያቸው መመለስን በተመለከተ ሲሆን ለዚህም እንቅፋት የሆኑት እርሳቸው እነርሱ እያሉ የጠሯቸው የህወሓት አንጃዎች መሆናቸውን አመልክተዋል። ከዚህ የእርሳቸው ክስ አስቀድሞ በተመሳሳይ መልኩ ይህንን አስተያየት በጋራ መድረኩ ላይ የተሰየሙት ጌታቸው ረዳም ባለፈው ሳምንት በሰጡት ጋዜጣዊ መግለጫ መናገራቸው አይዘነጋም። ፕሬዝዳንቱ የፌዴራሉ መንግስት በተደጋጋሚ ወቅሻለሁ፣ ነገር ግን ተፈናቃዮችን በመመለስ ረገድ ዋነኛው እንቅፋት የሆነው የፓርቲያቸው አንጃ መሆኑን ገልጸው ነበር። ጌዲዮን በአራተኛነት ግጭት ቀስቃሽ የሆኑ ፕሮፓጋንዳዎችና ትርክቶችን በግልጽ እያሰራጩ ነው፣ ሁከትን በመቀስቀስ ዳግም ወደ ግጭት መግባት እንደሚፈልጉም አመላክተዋል ሲሉ ከሷቸዋል። 3, they have derailed for months the return of IDPs. 4, they are engaging openly in hostile propaganda and rhetoric, and they are inciting violence and the return to conflict. 5, they have clearly derailed the DDR process that should have been completed ages ago. And another item that I want to raise, they have
refused to adhere to the directives of the National Electoral Board. የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳም በዚሁ መድረክ ከዚህ ቀደም በመግለጫ በሰጡበት ወቅት ጋር የሚቀራረብ አስተያየት ተሰጥተዋል። ባለፈው መግለጫቸው የፌዴራሉ መንግስት ጣልቃ እንዲገባ በይፋ ጥያቄ አለማቅረባቸውን የገለጹት ጌታቸው ይህ ጥያቄ ያልቀረበበት አንዱ ምክንያት ጊዜያዊ አስተዳደሩ የፌዴራሉ መንግስት አካል በመሆኑ ምክንያት እንደሆነ ገልጸዋል። ፌዴራሉ መንግስት በጋራ ከሌላ ፓርቲ ጋር በመሆን የመሰረተው አስተዳደር አደጋ ላይ ሲወድቅ መከላከል አለበት ሲሉ ጊዜያዊ አስተዳደሩ የተመሰረተው የፌዴራል መንግስት ሳታፊ በሆነበት የፕሪቶሪያ ስምምነት ምክንያት መሆኑን አስረድተዋል። በአሁኑ ወቅት በትግራይ ክልል ያለው የመንግስት አወቃቀር ከሌሎች ክልሎች የተለየ መሆኑን ያነሱት ፕሬዝዳንቱ በመደበኛው አሰራር ክልሎች ፌዴራል መንግስት ጣልቃ ገብነትን የሚጠይቁት በምክር ቤት ወስነው መሆኑን ጠቅሰዋል። በትግራይ ክልል የፌዴራል መንግስትን ጣልቃ እንዲገባ የሚጠይቅ ምክር ቤትም የለም፣ የሚያስችል ቁመናም የለም ያሉት ጌታቸው ፌዴራል መንግስቱ ክልሉ ስጋት ላይ ነው ብሎ ካመነ ግን የእኛን ጥያቄ መጠበቅ አያስፈልገውም ባይ ናቸው። እንደ ጊዜያዊ አስተዳደሩ ርዕሰ መስተዳድር ዋነኛ ኃላፊነታቸው በክልሉ ጦርነት ማስቀረት መሆኑን የተናገሩት ጌታቸው ኑ ንግጠም እያለ የሚፎክረው አካል አደብ ለማስገዛት የፌዴራሉ መንግስት መግለጫ መስጠትም ሌሎች ከዚያ በላይ መሄድ ያለባቸው እንቅስቃሴዎች ካሉ የኔ ግብዣ ያስፈልገዋል የሚል እምነት የለኝም ሲሉ ተናግረው ነበር። ጌታቸው በዚህ ወቅት የፌዴራሉ መንግስት እርምጃ መውሰድ እንዳለበት ያነሱት ሀሳብ ጦር ያዝምት ማለታቸው እንዳልሆነ ጠቅሰው ወደ ጦርነት ለማምራት እያንዣበቡ ያሉትን ሂደቶች ለማስቀረት ሁሉንም አይነት እርምጃዎች መውሰድ አለበት ብለን እናምናለን ሲሉ ተናግረዋል። በትግራይ ክልል የሚከሰት አለመረጋጋት ክልሉን ብቻ ሳይሆን የአገሪቱን ሰላምና ደህንነት አደጋ ላይ የመጣል አቅም እንዳለው ማስጠንቀቀው ነበር። ሌተናንት ጄኔራል ታደሰ ወረደ ከሰሞኑ በሰጡት ጋዜጣዊ መግለጫ ግን ጦርነት አይኖርም ሲሉ ተናግረዋል። ከቅርብ ቀናት ወዲህ በትግራይ ክልል የተፈጠረው ጉዳይ ጋር በተያያዘ ጦርነት ሊነሳ ነው፣ የፌዴራል መንግስቱ ጣልቃ ሊገባ ነው የሚሉ ወሬዎች እየተሰሙ ቢሆንም ከፌዴራል መንግስት ጋር ይሁን ከሌላ አካል ጋር ወደ ግጭት የሚያስገባ ነገር የለም ሲሉ አስታውቀዋል። በምንም መልኩ በውስጣችን የሚፈጠር ግጭት ጦርነት አይኖርም፣ የውስጥ ግጭት ይፈጠራል የሚለው ጉዳይ ዝግ ነው ያሉት ጄኔራሉ ግጭትና ጦርነት በውስጣችን ይሆናል ወይንም ደግሞ ከውጭ በሚኖር ግፊት ይጀምራል የሚለው ጉዳይ ሊያሳስብ አይገባም አይኖርምም ብለዋል። ተጨማሪም ባለፉት ቀናት በክልሉ የተካሄዱት ሁነቶች በምንም መልኩ ወታደራዊ ድርጊት ጋር የሚያያዝ እንዳልሆነ የገለጹት ጄኔራሉ በምንም መልኩ ወታደራዊ ኃይልን ወደ ስልጣን የማምጣት ጉዳይ አይደለም፣ ይህ ፈጽሞ የማይሆን ነገር ነው ሲሉ ተናግረዋል። በህወሓት አመራሮች መካከል የተፈጠረውን ችግር ለመፍታት የሃይማኖት አባቶችን ጨምሮ በተለያዩ አካላት የተለያዩ ጥረቶች ቢደረጉም ሊሳካ አልቻለም ብለዋል። ችግሩ ከአደራዳሪዎች ሳይሆን ከተደራዳሪ አካላት የመነጨ ነበር ያሉት ጄኔራሉ አለመቀበልና እንቅፋት መፍጠር አንዱ ወገን አንዱን ወገን አሸንፎ ለመውጣት ፍላጎት መኖሩ ዋነኛ ተግዳሮት እንደነበር አንስተዋል። የጄኔራሉን መግለጫ ገታ አድርገነው ወደ ውጭ ጉዳይ ሚኒስትሩ ማብራሪያ እንመለስ። ጌዲዮን በአምስተኛነት ያስቀመጡት የትጥቅ መፍታት መበተንና መልሶ ማቋቋም ዲዲአር ሂደቱን አደናቅፎታል የሚለውን ክስ ነው። የደብረ ጽዮን ህወሓት ክንፍ የብሔራዊ ምርጫ ቦርድን ጨምሮ ሀገሪቱ የምትመራባቸው ህግጋት ጥሷል ይላሉ። በፕሪቶሪያው ስምምነት መሰረት ተዋዋይ ወገኖች ለሀገሪቱ ህግ መገዛት እንዳለባቸው ቢደነገግም ይህ ግን ተሽሯል ባይ ናቸው። እነዚህ ለማሳያነት ብቻ የጠቀሷቸው ምሳሌዎች መሆናቸውን የጠቀሱት የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ ከአንጃው በኩል የፌዴራሉ መንግስትና የጌታቸው ረዳን አስተዳደር የሚወቅሱ መግለጫዎች ደጋግመው እየወጡ ነው ብለዋል። እንዲህ አይነት መግለጫዎች በወጡ ቁጥር ደግሞ ግጭት ቀስቃሽ እውነቶችን ያዋልዳሉ ሲሉ ተደምጠዋል። ጌዲዮን ቀጥለዋል። ምንም እንኳን ዲፕሎማቶች ብንሆንም አካፋን አካፋ ብለን መጥራት ያስፈልጋል ብለዋል። እንዲህ አይነቱ አካሄድ ብዙ ርቀት አይወስድንም ያሉት ጌዲዮን ዳግም ግጭት ሊቀሰቀስ ይችላል ሲሉ አስጠንቅቀዋል። የፌዴራሉ መንግስት ሁኔታውን በጥንቃቄ የተከታተለው ነው። ፌዴራሉ መንግስት ያለውን አቅም ሁሉ በመጠቀም የፕሪቶሪያው ስምምነት እንዲተከበር፣ ተኩስ ማቆም ባለበት እንዲቀጥል፣ ሰሜን ኢትዮጵያ ሰላማዊ እንዲሆን ይሰራል ሲሉ ለዲፕሎማቶቹ አስገንዝበዋል። ሁኔታዎች በእንዲህ አይነት መልኩ ዛሬ ላይ ቢገኙም ክስተቱ ግን በአንድ ጀንበር ያልተፈጠረ መሆኑን ቢቢሲ ዛሬ ያሰራጨው ሀተታ ያስረዳል። ሀተታው ህወሓት ላይ የተጋረጠውን የህልውና አደጋ ያስታውሳል። ከጦርነቱ መጀመር በኋላ ህወሓት በኃይል እንቅስቃሴ ውስጥ በመግባቱ በብሔራዊ ምርጫ ቦርድ ህጋዊ ፓርቲነት እውቅና መሰረዙ ይታወሳል። የፕሪቶሪያው ስምምነትን ተከትሎ የህዝብ እንደራሴዎች ምክር ቤት 2016 ዓ.ም መጨረሻ ላይ ኃይል እንቅስቃሴዎች ሲሳተፉ ለነበሩ የፖለቲካ ቡድኖች ህጋዊ እውቅና የሚሰጥ አዋጅ አጽድቋል። ይህ የምርጫ ህጉ ማሻሻያ አዋጅ ህወሓት መልሶ ህጋዊ እውቅና እንዲያገኝ የሚያስችለው ሲሆን ህወሓትም በምርጫ ቦርድ የተሰረዘበት ህጋዊ ሰውነቱ እንዲመለስለት ጥያቄ አቅርበዋል። ነገር ግን ቦርዱ ፓርቲው የቀድሞ ህጋዊ ሰውነቱ እንዲመለስ ያቀረበው ጥያቄ ተቀባይነት እንዳላገኘና በልዩ ሁኔታ እንዲመዘገብ መወሰኑን አስታውቋል። ቦርዱ ከዚህ ውሳኔ ላይ የደረሰው የፓርቲዎች ምዝገባና ስነ ምግባር ማሻሻያ አዋጅ መሰረት የቀድሞ ህጋዊ ሰውነትን መመለስ የሚል ባለመኖሩ መሆኑን ጠቅሶ ነበር። ነገር ግን ህወሓት የቀድሞ ህጋዊ ሰውነቱ እንዲመለስለት እንጂ ምርጫ ቦርድ ዳግም መመዝገቡን እንደማይቀበል ሲያሳውቅ ቦርዱ ባለፈው ታህሳስ ፓርቲው ጠቅላላ ጉባኤውን እንዲያደርግ አሳስቦ ነበር። ሆኖም ግን ህወሓት ጠቅላላ ጉባኤ እንዲያካሄድ የተሰጠው የ6 ወር ጊዜ በመጠናቀቁ ለ3 ወራት ከፖለቲካዊ እንቅስቃሴ በምርጫ ቦርድ ታግዷል። ህወሓት በበኩሉ የምርጫ ቦርድ ውሳኔ
ህጋዊ ተፈጻሚነት የለውም ሲል ባወጣው መግለጫ ተቃውሞታል። መቀጠል በነሐሴ ወር የተካሄደውን ጉባኤ ያወሳል። ህወሓት ባለፈው ዓመት መጨረሻ ላይ በአመራሮቹ መካከል አለመግባባትን የፈጠረው እንዲሁም በምርጫ ቦርድ እውቅና ያላገኘውን 14ኛ ጉባኤውን አካሂዷል። ይህ በህወሓት ውስጥ ያለውን ልዩነት ያሰፋው ጉባኤ በአመራሮቹ መካከል ክፍፍል በመፍጠር ያለፈ ሲሆን የክልሉ ጊዜያዊ አስተዳደር ፕሬዝዳንትና ምክትል ሊቀመንበሩን ጨምሮ ጥቂት የማይባሉ አመራሮች ራሳቸውን ከስብሰባው አግልለዋል። በዚህ ሁሉ ውዝግብ መካከል የፓርቲው ጠቅላላ ጉባኤ ተካሂዶ ደብረጽዮን ገብረ ሚካኤል ለሊቀመንበርነት በድጋሚ መመረጣቸው ሲነገር ጌታቸውና ራሳቸውን ከጉባኤው ያገለሉ አባላት ከህወሓት አመራርነት ብቻ ሳይሆን ከአባልነት እንዲሰናበቱ ተወስኗል። ደብረጽዮን በህወሓት ጉባኤ ያልተገኙና በክልሉ ጊዜያዊ አስተዳደር ያሉ የማዕከላዊ ኮሚቴ አባላትና ስራ አስፈጻሚዎች ድርጅቱን እንደማይወክሉ በወቅቱ አስታውቋል። አክለውም ከዚህ ቀደም ህወሓትን ወክለው በትግራይ ጊዜያዊ አስተዳደር የገቡ አመራሮች በአሁኑ ጉባኤ ባለመሳተፋቸውና ባለመመረጣቸው ህወሓትን መወከል አይችልም ብለዋል። ይህንን ተከትሎ ህወሓት የታገዱት አመራሮች በህወሓት ውክልና በትግራይ ጊዜያዊ አስተዳደር ውስጥ ያላቸው ኃላፊነት ላይ ማስተካከያ እንዲደረግ እንደሚፈልግ ገልጿል። ባለፈው ጥር ወር ደግሞ በክልሉ ያሉ የወታደራዊ አመራሮች ህወሓት በወሰነው መሰረት ጊዜያዊ አስተዳደሩ በአዲስ እንዲዋቀር መወሰናቸውን መግለጻቸው ይታወሳል። ይህንን የህወሓት ሊቀመንበርና የወታደራዊ አመራሮቹ ሀሳብ የመፈንቅለ መንግስት ፍላጎት ነው ያሉት ፕሬዝዳንት ጌታቸው ረዳ አስተዳደራቸው እርምጃ እንደሚወስድ አስጠንቅቆ ነበር። ውድ ሸገር ታይምስ ተከታታዮች ለዛሬ አሰናዳንላችሁ ጥንቅር በዚሁ ተቋጭቷል። ስለተከታተላችሁን አመሰገንን። ጤና ይስጥልን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።